ዕለተ እሁድ ሚያዝያ 18 2018 ዓመተ ምህረት ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት ሸዋሮቢት ዙሪያ ሃይማ አካባቢና ጎዜ ተራራ ላይ በተወሰደ እርምጃ ያገዛዙ ምሽጎች ሲደረመሱ በርካታ የጥምር ጦሩ አባላት ማለቃቸው ተሰምተዋል። ከወደ ፋኖ የተሰነዘረውን ድንገተኛ ጥቃት መመከት ያልቻለው ያገዛዙ ኃይል ከባድ የሆነ ኪሳራን ማስተናገዱ ተሰምተዋል። በሌላ በኩል ያገዛዙ ጦር በ30ኛ ክፍለ ጦር በተወሰደበት አጸፋዊ ምላሽ ክፉኛ መመታቱም ተነግሯል። ያገዛዙ ጦር በአራት አቅጣጫ በመንቀሳቀስ የአፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር አካል የሆነውን የ30ኛ ተከዜ ክፍለ ጦር ለማፈን ቢንቀሳቀስም ከወደ ፋኖም ከባድ የመልሶ ማጥቃት እርምጃ ተከፍቶበታል። ይህ በእንዲህ እንዳለ ከፊት ለፊት ውጊያው ባሻገር በቲክቶክና በተለያዩ ሶሻል ሚዲያዎች የፋኖ ኃይሎችን በመሳደብ የሚታወቅ የአድማ ብተና አባል ቲሊሊ ላይ በተወሰደ እርምጃ መገደሉ ተነግሯል። ዝርዝር መረጃው ተዘጋጅቷል፣ የምትሰሙት ይሆናል። የአውሮፓ ህብረት በኢትዮ ሱዳን ድንበር ገለልተኛ ታዛቢዎች እንዲሰማሩ ጠየቀ። ወታደራዊ ውጥረቱ ወደ ቀጠናዊ ጦርነት እንዳያመራ ህብረቱ ስጋቱን ገልጿል። በኢትዮጵያና በሱዳን ድንበር እየታየ ያለው ወታደራዊ ውጥረት ወደ ቀጠናዊ ጦርነት እንዳያመራ የሰጋው የአውሮፓ ህብረት ገለልተኛ ታዛቢዎች በአስቸኳይ እንዲሰማሩ ጥሪ አቅርቧል። ኢትዮጵያ ለሱዳኑ አርኤስኤፍ ጦር ድጋፍ እያደረገች ነው መባሉም ከፍተኛ የተባለ ቁጣ በህብረቱ ዘንድ ቀስቅሷል። በዝርዝር ተሰሙታላችሁ። አቶ ጌታቸው ረዳ በአሜሪካና በኤርትራ መካከል ይፈጠራል የተባለው አዲስ መቀራረብ እንደሚባለው ቀላል ሳይሆን እጅግ ውስብስብ መሆኑን ገለጹ። ዎል ስትሪት ጆርናል አሜሪካ በኤርትራ ላይ የጣለችውን የዓመታት ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ ፍላጎት እንዳላት በቅርቡ መዘገቡ ይታወሳል። ይህ ዜና መሰማቱን ተከትሎ የብልጽግና ሰዎች ድንጋጤ ውስጥ መግባታቸው ተነግሯል። ስምምነቱ እንደተባለው የሚሰምር ከሆነና ዋይት ሃውስ ድጋፍ የሚያደርግ ከሆነ ለኢትዮጵያ አስጊ ነው ተብሏል። በዝርዝር መረጃውን ይዘናል። መንግስት ያመቻቸውን ቤት ለማግኘት ተበድረው 25% ክፍያ የከፈሉ መምህራን የቤቱ ግንባታ ሳይጀመር ወለድ ለመክፈል መቸገራቸውን ተናገሩ። ከ6000 በላይ መምህራንን ተጠቃሚ ያደርጋል የተባለውና በ57 ማህበራት ለተደራጁ መምህራን የቤት ግንባታ ይጀመራል የተባለው የዛሬ 6 ወር ገደማ ነበር። በወቅቱ ተደጋግሞ እንደተነገረው መንግስት 24 ቢሊዮን ብር የሚገመት መሬት በነጻ ከማቅረቡ በላይ የዲዛይንና የፋይናንስ አማራጮችን በማመቻቸት ለመምህራን ያለውን ክብር በተግባር አሳይቷል በሚል ሲነገር ቆይቷል። ታዲያ አሁን ላይ እኚህ መምህራን ችግር ላይ መውደቃቸው ተሰምቷል። በዝርዝር እንነግራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ያነጣጠረ የግድያ ሙከራ ተፈጸመ። ትናንት ምሽት በአሜሪካ ዋሽንግተን ሂልተን ሆቴል በተካሄደ የዋይት ሃውስ ዘጋቢዎች ራት ግብዣ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ታጥቆ የገባ ግለሰብ በቁጥጥር ስር መዋሉ ተነግሯል። በምሽቱ ራት ግብዣ የአሜሪካው ፕሬዝዳንት ዶናልድ ትራምፕና በርካታ የአሜሪካ ከፍተኛ ባለስልጣናት የተገኙበት ነበር። ፕሬዝዳንት ትራምፕ ምንም ጉዳት አልደረሰባቸውም ይባል እንጂ ድርጊቱ አስደንጋጭ ነው ተብሏል። በዝርዝር እንመለከተዋለን። ክቡራትና ክቡራን ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስና ታማኝ መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ማድረግዎን እርግጠኛ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት ሸዋሮቢት ዙሪያ ሃይማ አካባቢና ጎዜ ተራራ ላይ በተከፈተ የማጥቃት እርምጃ ያገዛዙ ምሽጎች ሲደረመሱ በርካታ የጥምር ጦሩ አባላት ማለቃቸው ተነግሯል። ከወደ ፋኖ የተሰነዘረውን ድንገተኛ ጥቃት መመከት ያልቻለው ያገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን አስተናግዷል ነው የተባለው። በውጊያው ያገዛዙ ጦር
በፍየል ማርቢያና በጎዜ ተራራ ላይ የነበረውን ስትራቴጂካዊ ምሽግ ለመልቀቅም ተገዷል። በሌላ በኩል የአገዛዙ ጦር በ30ኛ ክፍለ ጦር በተወሰደበት የመከላከልና የመልሶ ማጥቃት አጸፋዊ እርምጃ ክፉኛ መመታቱ ተነግሯል። የአገዛዙ ጦር በአራት አቅጣጫ በመንቀሳቀስ የአፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር አካል የሆነውን 30ኛ ተከዜ ክፍለ ጦርን ለማፈን ቢንቀሳቀስም በአጸፋዊ ምላሽ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። በሁለት ቦታዎች ላይ ማለትም ገነተ ማርያም እና ማውሬ እስጢፋኖስ በተባሉ ቦታዎች ላይ የመጣው ያገዛዙ ጦር በከፍተኛ ሁኔታ ድል ተደርጓል። በተመሳሳይ ወደ ኩል መስክ ከተማ የወረደውና ማውሬ እስጢፋኖስ ላይ ሄዶ ከሻለቃ ዮናስ ጋር የገጠመው የአፋብን 30ኛ ተከዜ ክፍለ ጦር በአስደናቂ ሁኔታ 11 ያገዛዙን ጦር በመደምሰስ ከፍተኛ ድል ተቀዳጅቻለሁ ብሏል። የተረፈውም ኃይል እግር ያውጭኝ በማለት ወደ ኩል መስክ መበታተኑን ከምኒልክ ዕዝ ህዝብ ግንኙነት መምሪያ የተገኘው መረጃ አመልክቷል። በተመሳሳይ ከፊት ለፊት የተኩስ ውጊያው ባሻገር በቲክቶክ ፕላትፎርም የፋኖ ኃይሎችን በመሳደብ የሚታወቀው የአድማ ብተና አባል ቲሊሊ ላይ በቴዎድሮስ ዕዝ 105ኛ ኮር በኩል ዋጋውን አግኝቷል ሲል የአፋብን ህዝብ ግንኙነት ኃላፊ አስረስ ማረዳም ጤፍ አድርጓል። የአውሮፓ ህብረት በኢትዮ ሱዳን ድንበር ገለልተኛ ታዛቢዎች እንዲሰማሩ ጠየቀ። ወታደራዊ ውጥረቱ ወደ ቀጠናዊ ጦርነት እንዳያመራ ህብረቱ ስጋቱን ገልጿል። በኢትዮጵያና በሱዳን ድንበር ላይ እየታየ ያለው ወታደራዊ ውጥረት ወደ ቀጠናዊ ጦርነት እንዳያመራ የሰጋው የአውሮፓ ህብረት ገለልተኛ ታዛቢዎች በአፋጣኝ እንዲሰማሩ ጥሪ አቅርበዋል። ህብረቱ ይህንን ጥሪ ያቀረበው የብልጽግና አገዛዝ ለሱዳኑ ፈጥኖ ድራሽ ኃይል RSF ድጋፍ ያደርጋል የሚሉ መረጃዎች እየወጡ ባሉበት ወቅት ነው። የአውሮፓ ህብረት ባወጣው መግለጫ በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ ያለው ወታደራዊ ፍጥጫ እጅግ እንዳሳሰበው ገልጿል። ህብረቱ ለዚህ ጥሪው በዋነኝነት የጠቀሰው የየል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ያወጣውን ሪፖርት ነው። የ4 ኪሎ አገዛዝ ለሱዳኑ ፈጥኖ ደራሽ ኃይል RSF ወታደራዊ ድጋፍ እያደረገ ነው የሚሉ የሳተላይት ምስሎችን መሰረት በማድረግ እነዚህን ክሶች በገለልተኛ ወገን ማረጋገጥ ለቀጠናው ሰላም ወሳኝ መሆኑን ህብረቱ አጽንኦት ሰጥቶበታል። በቤንሻንጉል ጉሙዝና በብሉ ናይል አቅራቢያ የሚታየው የወታደራዊ ኃይሎች ክምችት በአፋጣኝ እንዲረግብና ሀገራቱ ኃይላቸውን ከድንበር እንዲያርቁ ህብረቱ ጠይቋል። በሱዳን ያለው የእርስ በርስ ጦርነት ለጎረቤት ሀገራት የሚተርፍ ከሆነ የምስራቅ አፍሪካን ሰላም ወደማይመለስ ቀውስ ውስጥ እንደሚከተው ህብረቱ አስጠንቅቋል። የአውሮፓ ህብረት የውጭ ግንኙነት ከፍተኛ ተወካይ ጽህፈት ቤት እንደገለጸው ገለልተኛ ታዛቢዎች መሬት ላይ ያለውን እውነታ እንዲያጣሩ መፈቀዱ በሀገራቱ መካከል መተማመንን ለመገንባት ቁልፍ እርምጃ ነው። የ4 ኪሎ አገዛዝ መሰል ክሶችን ከዚህ ቀደም መሰረት የሌላቸው በማለት ውድቅ ቢያደርግም የአውሮፓ ህብረት ዛሬ ላቀረበውና ዓለም አቀፍ ታዛቢዎች ይግቡ ለሚለው ጥሪ እስካሁን የሰጠው ይፋዊ ምላሽ የለም። አቶ ጌታቸው ረዳ በአሜሪካና በኤርትራ መካከል ይፈጠራል የተባለው አዲስ መቀራረብ እንደሚባለው ቀላል ሳይሆን እጅግ ውስብስብ መሆኑን ገለጹ። ዎል ስትሪት ጆርናል አሜሪካ በኤርትራ ላይ የጣለችውን የዓመታት ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ ፍላጎት እንዳላት በቅርቡ መዘገቡ ይታወሳል። በተጨማሪም የዶናልድ ትራምፕ አማካሪ የሆኑት ማሳድ ፋረስ ቡሎስ ከፕሬዝደንት ኢሳያስ አፈወርቂ ጋር ተገናኝተው መነጋገራቸው ይታወቃል። ይህንን መረጃ መነሻ በማድረግ አቶ ጌታቸው ረዳ በሰጡት አስተያየት ጉዳዩ ከሚታየው በላይ ጥልቅ ነው በማለት ገልጸውታል። ምንም እንኳን የኤርትራና የአሜሪካ መቀራረብ ለቀጠናው መልካም ቢመስልም በአሁኑ ወቅት ግን ይህ የመሳካት እድሉ አነስተኛ መሆኑን ጠቁመዋል። አቶ ጌታቸው አክለውም የአሜሪካና ኤርትራ መቀራረብ እውን የሚሆን ከሆነ ግን ፕሬዝደንት ኢሳያስ አፈወርቂ በጣም አስፈላጊና ወሳኝ ከሆነችው ጎረቤታቸው ኢትዮጵያና ከአብይ አህመድ ጋር እርቅ እንዲያወርዱ ወይም እንዲቀራረቡ አቅጣጫ የሚሰጣቸው መሆኑን የግድ ይጨምራል ብለዋል። ለቀጠናው የፖለቲካ ተንታኝ ለሆኑት ለፕሮፌሰር ኬቲል ትሮንቮል አስተያየት አቶ ጌታቸው ምላሽ ሰጥተዋል። ትሮንቮል የአሜሪካና የኤርትራ መቀራረብ በምስራቅ አፍሪካ ያለውን የኃይል ሚዛን ሊቀይረውና ኢትዮጵያ ስትራቴጂካዊ አማራጮቿን እንድትመረምር ሊያስገድዳት ይችላል በሚል አስተያየታቸውን ሰንዝረው ነበር።
መንግስት ያመቻቸውን ቤት ለማግኘት ተበድረው 25% ክፍያ የከፈሉ መምህራን የቤቱ ግንባታ ሳይጀመር ወለድ ለመክፈል መቸገራቸውን ተናገሩ። ከ6000 በላይ መምህራንን ተጠቃሚ ያደርጋል የተባለውና በ57 ማህበራት ለተደራጁ መምህራን የቤት ግንባታ ይጀመራል የተባለው የዛሬ 6 ወር ገደማ ነበር። በወቅቱ ተደጋግሞ እንደተነገረው መንግስት 24 ቢሊዮን ብር የሚገመት መሬት በነጻ ከማቅረቡ በላይ የዲዛይን እና የፋይናንስ አማራጮችን በማመቻቸት ለመምህራን ያለውን ክብር አሳይቷል ተብሎ ሲነገር ቆይቷል። ይህንን ተከትሎም ጥር 27 2018 ዓ.ም የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለመምህራን የመኖሪያ ቤት ህንጻ ግንባታ በለሚ ኩራ ክፍለ ከተማ አስጀምረዋል ተብሎ ለሚዲያዎች ተነግሮ ነበር። እነዚህ 6000 መምህራን 25 በመቶ በመቆጠብ 3.8 ቢሊዮን ብር የቆጠቡ ሲሆን ቀሪውን 75 በመቶ በመንግስት በኩል የብድር ሁኔታዎች መዘጋጀታቸውም ይፋ ተደርጎ ነበር። ይሁንና ሚዲያችን ከበርካታ መምህራን እንደሰማው 25% ከከፈሉ ግንባታው በአጭር ጊዜ ተጠናቆ ቤት ትረከባላችሁ ቢባሉም የመሰረት ድንጋይ ከመጣል ባለፈ ግንባታ እየተካሄደ እንዳልሆነ አሳውቀዋል። እኛ ከ6000 በላይ መምህራን በጠቅላላው 5 ቢሊዮን ብር ከየትም ብለን ተበድረን ከፍለናል። በቅርብ ወራት ግንባታው አልቆ ቤታችን እንደምንገባ አብስረውን መሰረት ድንጋይ ከንቲባዋና አጋሮቻቸው ጣሉ። ከዚያ ጊዜ ጀምሮ እንዲህ ሆነ እንዲያ ሆነ እያሉ አሁን አይደለም ህንጻው ሊጀመር ቀርቶ ለምን ቆመ ብንል ምላሽ ማግኘት አልቻልንም የሚሉት አንድ ክፍያውን የፈጸሙ መምህር ናቸው። ሌላኛው የአዲስ አበባ መምህር ደግሞ አብዛኛው መምህር ከ3 ከ4 ቦታ ተበድሮ የከፈለ ነው። አሁን ባለው ኑሮ ላይ እየተሰራ ላልሆነ ቤት ከፍተኛ ወለድ መክፈል እጅጉን ከብዶናል፣ ባዶ ሆዳችንን እያስተማርን ነው ብለዋል። የቤቶቹ ግንባታ እንደተጀመረ በአንዳንድ የመንግስት ሚዲያዎች ቢነገርም ጉዳዩ ትክክል እንዳልሆነ መረጃዎች ያሳያሉ። ባለፉት ጥቂት ዓመታት የማህበር ቤት ግንባታ በሚል በየጊዜው የተደራጁና እስከ 5 ቢሊዮን ብር ያሰባሰቡ የመምህራን ማህበራት እስካሁን አንዳቸውም ቤት አለመገንባታቸው ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ያነጣጠረ የግድያ ሙከራ ተፈጸመ። ትናንት ምሽት በአሜሪካ ዋሽንግተን ሂልተን ሆቴል በተካሄደ የዋይት ሃውስ ዘጋቢዎች የራት ግብዣ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ታጥቆ የገባ ግለሰብ በቁጥጥር ስር መዋሉ ተነግሯል። በምሽቱ ራት ግብዣ የአሜሪካው ፕሬዝዳንት ዶናልድ ትራምፕና በርካታ የአሜሪካ ከፍተኛ ባለስልጣናት የተገኙበት ነበር። ፕሬዝዳንት ትራምፕ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምጽ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ለኤፒ የዜና ወኪል ግለሰቡ ተኩስ እንደከፈተ ገልጸው አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ ላይ ይገኛል ብለዋል። ተጠርጣሪው ኮል ቶማስ አለን የተባለ የ31 ዓመት ሰው እንደሆነ ይፋ የተደረገ ሲሆን ትራምፕ የታመመ ሰው ሲሉ ገልጸውታል። ተጽዕኖ ስታሳድር ይከተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ፕሬዝዳንት ትራምፕ ከጥቃቱ ከ2 ሰዓታት በኋላ ተናግረዋል። እራቱ ግብዣ ላይ ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ፔት ሄግሴት፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተው ነበር። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ መደረጋቸውን ቢቢሲ ዘግቧል። ከዚህ ጥቃት በኋላ የዓለም መሪዎችም አስተያየታቸውን ሰጥተዋል። በመላው ዓለም የሚገኙ የዓለም መሪዎች በዋይት ሃውስ ጋዜጠኞች የራት ግብዣ ላይ በነበረው ተኩስ የተሰማቸውን ገልጸዋል። የዩኬው ጠቅላይ ሚኒስትር ኪር ስታርመር በዋይት ሃውስ ዘጋቢዎች የራት ግብዣ ላይ በተፈጠረው መደንገጣቸውን ገልጸዋል። ማንኛውም በዲሞክራሲ ተቋማት ላይ ወይም በፕሬስ ነጻነት ላይ የሚደረግ ጥቃት ጠንካራ በሆነ ሁኔታ መወገዝ አለበት ሲሉ መልእክታቸውን አስተላልፈዋል። ስታርመር ፕሬዝዳንት ትራምፕ፣ ቀዳማይ እመቤት ሜላኒያ ትራምፕ እና ሌሎች በግብዣው ላይ የተገኙ ምንም አይነት ጉዳት ስላልደረሰባቸው ትልቅ እፎይታ እንደተሰማቸው ገልጸዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ፕሬዝዳንት ትራምፕና ባለቤታቸው እንዲሁም ሌሎች በተኩሱ ምንም ባለመሆናቸው የተሰማቸውን እፎይታ ገልጸዋል። አክለውም በዚህ አስደንጋጭ ክስተት ለተረበሹ ሁሉ ሐሳቤ ከእናንተ ጋር ነው ብለዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በበኩላቸው በስፍራ የተገኙ ሁሉ በደህና ሁኔታ ላይ መሆናቸውን በመስማቴ ደስተኛ ነኝ ብለዋል። አክለውም የደህንነት አባላትና የሕግ አስከባሪዎች ለሰሩት ስራ አድናቆት አለን
ሲሉ ተናግረዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ጃካ ካላስ ለአሜሪካ ፕሬዝደንት ለቀዳማዊ እመቤቷና ሌሎች በስፍራው ለተገኙ ሁሉ ያላቸውን ድጋፍ ገልጸው በዲሞክራሲ ውስጥ የፖለቲካ አመጽ ስፍራ የለውም ብለዋል። የቬንዙዌላ ተጠባባቂ ፕሬዝደንት ዴልሲ ሮድሪጌዝ የጥቃት ሙከራውን በጥብቅ አወግዛለሁ ካሉ በኋላ በስፍራው ለተገኙ ሁሉ ያላቸውን መልካም ምኞት ገልጸዋል። በአሜሪካ የሞት ቅጣት አፈጻጸም ላይ የተላለፈው አዲስ ውሳኔ እያነጋገረ ነው። የአሜሪካ ፍትህ ሚኒስቴር የፌዴራል ማረሚያ ቤቶች የሞት ቅጣትን የሚፈጽሙባቸውን መንገዶች በከፍተኛ ሁኔታ እንዲያሰፉ መመሪያ አስተላልፏል። እስካሁን ድረስ የፌዴራል መንግስቱ የሞት ቅጣትን የሚፈጽመው መርዛማ መርፌን በመጠቀም ብቻ ነበር። አዲሱ መመሪያ ግን ማረሚያ ቤቶች የሚከተሉትን አማራጮች እንዲጠቀሙ ፈቅዷል። ይህም የሆነበት ምክንያት ላለፉት ዓመታት ለሞት ቅጣት የሚያገለግሉ መርዛማ መድኃኒቶች የሚያመርቱ ኩባንያዎች ምርታቸውን ለዚህ ተግባር አንሰጥም በማለታቸው መንግስት ከፍተኛ ጥረት ገጥሞታል። ይህም ጥረት ቅጣቶች እንዲዘገዩ በማድረጉ መንግስት መድኃኒት የማይጠይቁ ሌሎች አማራጭ ዘዴዎችን ለማካተት ተገዷል። ውሳኔውም በጥይት መደብደብ፣ በጋዝ ማፈንና በኤሌክትሪክ ንዝረት ወንበር የሚፈጸም ነው። አንዳንድ ግዛቶች በጥይት ወይም በጋዝ የመቅጣት ህግ ስላላቸው የፌዴራል ማረሚያ ቤቶችም ያንን እንዲከተሉ በር ከፍቷል። ይሁን እንጂ ውሳኔው በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ እያስነሳ ሲሆን ተቃዋሚዎቹ እነዚህ ዘዴዎች ጭካኔ የተሞላባቸውና በ21ኛው ክፍለ ዘመን የማይመጥኑ ናቸው በሚል ነው። በሌላ በኩል ደግሞ የመንግስት ባለስልጣናት ለተጎጂ ቤተሰቦች ፍትህ ለመስጠትና የተፈረደባቸው ወንጀለኞች ቅጣታቸው ሳይጓተት እንዲፈጸም ለማድረግ ውሳኔው አስፈላጊ ነው የሚል አቋም ይዘዋል። አሜሪካ ወደ ቀድሞ ታሪካዊና ጠንካራ የቅጣት ዘዴዎች እየተመለሰች ሲሆን ይህም በሀገሪቱ የፖለቲካና የህግ መድረክ ላይ አዲስ የክርክር አጀንዳ ሆኗል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች የተከታተላችኋቸውን ይመስሉ ነበር። ከቆይታ በኋላ በምሽት የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።